እምላችሁ ማን ነው እንደኔ ይችል የሊዱ እህት የምትባለውን የሚጠላት ማለት ነው፣ የማያምናት የሚፈራት ለምን እንደው ባላቅም እንደው ቀልቤ አይወዳትም። ሲጀመር ቆሌዋ ራሱ ያስታውቃል። እጅግ የሆነ ቆሌ ቢስ ነገር ናት። እኔ ምኗም ደስ አይለኝ። ደግሞ ማለት ነው ሀይሜን ምንም አላልኳትም ምናምን ብለሽ የምትክጂው ባለፈው አበዛሹ ስነ ስርዓት ያዥ እያልሽ ስንት ነገር ስትናገር ያልነበር እንዴ? እኛ ወጥተሽ ይቅርታ ጠይቀሻል ብለን ነው እንጂ የተውንሽ። በዛ ላይ ደግሞ ማለት ነው በቅመሟ ማንም እንደማይደራደር ታውቂያለሽ፣ ማንም እንደማይሰማሽ ታውቂያለሽ። በቅመሟ ማንም አይደራደርሽም። እሺ ጭራሽ ደግሞ ሰሞኑን ፍቅር በፍቅር ሲሆኑ አይተሽ የሆነ ነገር እንጃ። እኔ እንደው ይቅርታ አድርጉልኝ ቤተሰብ፣ ምናልባት ይሄ ነገር ይህም ማለት ስህተት ሊሆን ይችላል፣ ግን እኔ ምኗም ደስ አይል። ልጅቷ የሆነች ቅናተኛ በሀይሚ እርር ድብን የምትል እንደውም ብሩኬን የምታፈቅረው ነገር ነው የሚመስለኝ። ሰላም እንዴት ናችሁ? ውድና የተከበራችሁ የእኛ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝት ተረፍርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ ፕሌስ። እንግዲህ ቅመሜና ቡቡዬ ሰሞኑን ደስ የሚል ሁኔታ ላይ ናቸው። በቃ ከቀን ከቀን እንግዲህ የተሻለ ነገር ላይ ናቸው ያሉት። እኛም ደስ እያለን በፍቅር አብረናቸው እየሄድን ነው፣ እነሱም በፍቅር እየማረኩን ነው። አንድ ቀን እንኳን ሲጠፉ እጅግ በጣም ነው የሚከፋን የሚደብረን። እጅግ በጣም ነው ብቻ የሚያስጠላው እነሱ ከሌሉ ማለት ነው ሚዲያው ላይ አይደለም። እንደኔ እንደዛ ነው። እኔ ከ12 ሰዓት ጀምሬ እነሱ ሲጀምር 11 ሰዓት ከ45 ነው የምጀምረው። በዛ ሰዓት ጀምሬ እነሱን ጥበቃ ፈጣለሁኝ። ካልመጡ በጣም ነው የሚደብረው። በቃ የሆነ እግዚአብሔር የሰጣቸው የሆነ የሰው ፍቅር የሰው መውደድ ትልቅ ጸጋ አላቸው፣ የፈጣሪ ጸጋ እና እነሱ ከሌሉ እኔም ብቻ አይደለም ብዙዎቻችሁ በሚባል ደረጃ ሁሉም በሚባል ደረጃ 300 ተከታይ የብሩኬ ተከታይ የሀይሚ ተከታይ ሁላችንም በሚባል ደረጃ እነሱ ከሌሉ በጣም ነው የሚደብረን። ማታ ካልመጡ ሁላችንም 12 ሰዓት ጀምረን ጠባቂዎች ነን። እኔ አንደኛ ነኝ። አንደኛ ለማለት ስገባ ራሱ ስማ በሾች የሚቆጠሩ ኮሜንትና ላይክ ነው የማገኘው እና እስከዚህ ልክ ድረስ ነው ለነሱ ያለን ፍቅር ለነሱ ያለን መውደድ እና እኛም እዚህ ጋር ወተን የሆነ ነገር የምንናገረው እኛ የሰዎች ጥላቻ ኖሮብን ወይ ሀይሚና ብሩኬ ብቸኛ እንዲሆኑ እነሱን ለማስጠቆር ሳይሆን የሚመጡ ሰዎች አመለካከታቸውና አስተያየታቸው በሙሉ ሀይሚን ለማኮሰስ የሚሞክሩ ስለሆኑ ነው የምንናገረው እንጂ ሌላ ነገር አይደለም። እኔ አታቃኝ በምን ልጠላት እችላለሁ? ግን ሀይሚ ላይ በምታሳየው አክት እስከ ዛሬ ድረስ ሀይሚ ቡቡይና ሀይሚ ባለፈው በነበሩት ነገር ውስጥ ብዙ ነገር ስትል ነበር፣ ብዙ ነገር ስትናገር ነበረ። ገባችሁ? ልጁን ታዩ፣ ልጁን አትጉጁ፣ ልጁ እንዲያረግሹ ምናምን እያለች ስታሽቃብጥ ነበር እና በዛም ምክንያት ጨረቃ ፋሚሊ በጣም በከባዱ ተቃውመዋት ነበረ፣ ከኔ ጀምሮ ማለት ነው። ሁላችንም ተቃውመናታል እና ይቅርታ ስትጠይቅ ራሱ ከልቧ አልነበረም። ግን ሆኖ ይቅርታ ከጠየቀች ተብላ ዝም ተብላለች። ግን በየጊዜው አሁንም እየመጣች ስለ ሀይሚ የሆነ የምታወራው ነገር ምንም ደስ የሚል ነገር አይደለም። ይሆናል አይደለ? ፊቷ ራሱ ያስታውቃል። ካነጋገሯ ጀምሮ አላደል ከአንገት በላይ የምትናገር ያስታውቃል ንግግሯና የሆነ በጣም የሚያስጠላ ባህሪ እንዳለች ልነግርሽ ይገባል። ምክንያቱም በጣም ቀናተኛ ነች። ቀናትሽ ደግሞ ፊትሽ ላይ ነው የሚያስታውቀው። እሸቴ በሀይሚ አትቅኒባት። ዞሮ ዞሮ ቤተሰብ ነን ምናምን እናንተ ያገባችሁም አይነት ነገር ነው እያተናገረች ያለችው እና እኛ ያገባናል። ምናልባት ቤተሰብ ልትሆኑ ትችላላችሁ እናንተ ግን ደግሞ እሷን ስትናገሪ እስቲል እናውቃለን። ሀይሚዬ የዋህ ናት፣ ሀይሚዬ ይቅር ባይ ናት፣ ሀይሚዬ ቂም የምትይዝ ልጅ አይደለችም። አዎ ባንች ላይ ቂም አትይዝም። አዎ አትናገሩምም ትላለች። ግን ደግሞ እኛ አያስችለንም። እሷ የሚመጣባትን ጫና እናውቃለን እኮ እኛ ስንናገር። ለምን እኛ እዚጋ ስንናገራችሁ ሄዳችሁ እሷ ላይ ጫና እንደምታደርጉ እናውቃለን። አዎ ቤተሰብ ናችሁ። ቤተሰብ የታወቀ ነው። ቤተሰብ ናችሁ። ቤተሰብ ደግሞ ያው
የጋብቻ ቤተሰብ ነው። ግን ደግሞ አንቺን ብሩኬን እንደማትፈልጊው እኛ በምን እናውቃለን? ብሩኬን እንደማትወጁ እሷን ለምንድን ነው ለማኮሰስ የፈለግሽው? ብሩኬን እንደው አታገኙ መሌ ሊዱን ስላገባ እኔም ብሩኬን አገባለሁ እፈልጋለሁ አይነት ነገር እንዳትጫወጪ አደራሽን። እዛው ራስሽን ቻይ እና ጭራሽ ደግሞ የባስ ብላ ትላንትና ሀይሚ ይቅርታ ጠየቀችኝ፣ ሀይሚ እንዲህ አለችኝ፣ ሀይሚ አበባ ላከችልኝ። የሀይሚን ጦስ ይዘሽ ሂጂ በመጀመሪያ እሺ። ታያት፣ እሷን ልጅቷን ታያት። ሀይሚ አበባ አላከችልሽም፣ አትዋሽ፣ ይቅርታም አትልሽም። ምክንያቱም ስትሳደቢ ስትናገሪ የነበረው አንቺ እንጂ ሀይሚ አይደለችም። አንቺ ነሽ ስትናገሪ የነበረው። እሷ ሲጀመር ዝም ነው ያለችው፣ ቦታም ስላልሰጠችሽ ሊሆን ይችላል። በነገራችን ላይ ግን ያው መሌ ማለት ለእሷ ታላቅ ወንድሟ ነው። እኛም በጣም የምንወደው የምናከብረው የቡቡ ወንድም ነው። በጣም ነው የምናከብረው የምንወደው። ገባሽ? እሱ ደግሞ የአንቺ አማች ነው። ስለዚህ ያው እሱም በሚል ታይ ተባልሽ እንጂ ሌላ የተናገረሽ ማንም ሰው መጥፎ ቃል እንትን ያለሽ የለም። ሀይሚና እኔ መካከል የሆነ ከባድ ጸብ ያለም ይመስላችሁ ምናምን ማን ያለው? ማንም አላለም፣ ማንም አላለም። እሷ እኮ ሲጀምር ምንም አላለችም ስላንቺ። የተናገረሽ ሌላ ሰው ነው። እሷ ልትናገርሽም አትችልም። ምክንያቱም መሌን ብላ ዝም ትልሻለች። መሌን ታከብረዋለች። የመሌ ሚስት ሊዱን ብላ ታከብራለች። መናገር ብንፈልግ ብዙ ነገር ማለት እንችል ነበረ። በዛን ሰዓት አንቺ ሀይሜን ስትናገሪ ሊዱን ብትሆን እኮ ታይ ማለት ትችል ነበር አይደለ? ትችል ነበር። ግን በዚህ መሀል ገብቶ ነገር ማስፋት አያስፈልግም በሚለው አንደኛ ያው የብሩኬም ወንድሞች ያው ለእነሱም ሲባል ዝም ተብለሻል። ግን ሀይሚ ላይ ጣትሽን አቀስሪ እረፊ ተብለሻል። አሁንም ደግሞ እረፊ። ካላረፍሽ ተረግጫለሽ። አሁንም ወደድሽም ጠላ ይቅርታ ጠይቀች ምናምን ታይልሽ። እንዲህ መቼም ይቅርታ ጠይቅሽም። ምን አርጋሽ? እሷ ይቅርታ መጠየቅ ያለብሽ አንቺ ነሽ። ወተሽ ይቅርታ ጠይቀሻል። በስማ እኔ ልቀድምሽ ነበር እኮ እኔ ይቅርታ ልልሽ ነበረ። ነገር ግን አንቺ ቀደምሽኝ። ኪም ኧረ እባክሽ ይቅርታ ጠየቀችሽ እንዴ? ደስ ይላል ተጠይቅሽ። ምክንያቱም እሷ የፍቅር ሰው ናት። ጸብ አትፈልግም። የፍቅር ሰው ናት። ገባሽ? ይቅርታ ብትጠይቅሽ እንኳን ልጠይቅሽ የምትችለው እሷ ተናግረሽ ወይም በድላሽ ሳይሆን የፍቅር ሰው ስለሆነችና በቤተሰብ መሀልም መግባት ስለማትፈልግ ነው። የባሏን ቤተሰቦች ስለምታከብር ነው። እሺ እንደዛ ነው። እና ውዶቼ፣ ማሮቼ፣ ፍቅሮቼ እምነት ሀይሚ ይቅርታ ጠየቀች የሚለውን አይቼ ነው የገባሁት እና በጣም ነው እንትን ያለኝ። እንዴ አይ ምን በቃ የሆነ ታውቃላችሁ ውዝግብ ነው ያልኩትና ለማንኛውም አሁንም ቢሆን ረፊ ከልጅቷ አናት ላይ ውረጅ። እሺ ከልጅቷ አናት ላይ ውረጅ። በፍቅር ከመጣሽ በፍቅር ነኛ፣ ችግር የለብንም። በሰው በቤተሰብ መሀልም ገብተን እንደዚህ አይነት ነገር መናገር መፈትፈትም አይገባም። ቤተሰብ ናችሁ እናንተ። ምን አንቺ እንዳልሽው ማለት ነው ቤተሰብ እውነት ቤተሰባዊነት ይዞሽ ከሆነ ቅናት ካልሆነ ምቀኝባት ካልሆነ ከሌላ ግን በፍቅር ከመጣሽ ነይ፣ አለበለዛ ደግሞ እረፊ። አትንኪሷን